ሰው የሚስቱን ያህል እግዚአብሔርን ይወዳል ወይ ጉድ! በየት አልፎ ሴት እግዚአብሔርን የወንድን ያህል ተወደዋለች? በፍጹም። እግዚአብሔር አሁን የገንዘብን ያህል ተወዶ ያውቃል? ኧረ በምኑ! በፍጹም። እግዚአብሔር የሆድ ያህል ይወደዳል? እስቲ ከሆዳችሁና ከእግዚአብሔር ማን ነው የምትወዱት? በሰባት ሰዓት ግጥም እያደረግ ኧረ ተው ሲባል ምንም ማድረግ አይቻልም የምትል ለምን ይመስላል? ከእግዚአብሔር ይልቅ ማንን ስለምትወድ ነው? ሆድህን ስለምትወድ። እግዚአብሔርን ትወደዋለህ? እግዚአብሔርን ውደድ። እንዴ እግዚአብሔርን እወደዋለሁ ይላል ሰው። እግዚአብሔር እንዴት ነው የምትወደው? እግዚአብሔር እንወዳለን ማለት ነው እንዴ? እስኪ አንዲትን ሴት ሂድና እወድሻለሁ እያልክ 24 ሰዓት ደግሞ በዱላ በላት። እንዴ ይሄ መውደድ ነው እንዴ? እንዴት ያለ መውደድ ነው ይሄ? ይሄ አይደለም እኮ። አንዲት ሴት አንድን ወንድ እወድሃለሁ እያለች ማታ መርዝ በጥብጣ ፍሰጠው፣ ይሄ መውደድ ነው አይደለም። መውደድ ማለት እኮ ለሚወዱት አካል መኖር ማለት ነው። እስኪ በሉ ለሚወዱት አካል መኖር በሉ። የምንወደው ማን ነው? እግዚአብሔር ነው። እግዚአብሔር የማይወደውን ስራ እየሰራን ልቡናችን ውስጥ ራሳችን ነው የምንወደው። ከሰው ጋር መፋቀር የሚያቅትልን ነው። ለራሳችን እንወዳለን፣ ክብራችን እንወዳለን፣ መልካችንን እንወደዋለን። ባይኖረንም እኮ ነው እንኳን ኑሮን ባይኖረን ራሱ የኛ መልክ ጥሩ ነው፣ በቃ እንወደዋለን። ያ እንዲነካ አንፈልግም፣ እንዲሰደብ አንፈልግም፣ እንዲከሳ አንፈልግም፣ ቡላ እንዲሆን አንፈልግም፣ አመድ እንድንመስል አንፈልግም። በቃ እንደዚያ እንዳይሆን ጥሩ አይደለም። ለአንዳንድ ነገር ብሎ በሰው ብርድ ሲቀር ምናምን ሲል መከራውን ሲያይ ነው የሚሆነው። ራስን መውደድ ከሰው ጋር አላኖርን ያለ ምንድን ነው? ራስን መውደድ ነው። የሚያጋድለን ምንድን ነው? ራስን መውደድ ነው። ከጎረቤት ጋር የማያፋቅር ማን ነው? ራስን መውደድ ነው። እህት ወንድም የማያፋቅር ማን ነው? ራስን መውደድ። ባልና ሚስት የሚያፋታ ማን ነው? ራስን መውደድ። ከቤተ መቅደስ ቄስን ዲያቆንና ዲያቆን የሚያባል ማን ነው? ራስን መውደድ። ጳጳሳት ከጳጳሳት እንዳይስማሙ የሚያደርግ ማን ነው? ራስን መውደድ። እኔን ሹሙኝ ተብሎ ክርስቲያን እንዲገደል የሚያደርገው ማን ነው? ራስን መውደድ ነው። እግዚአብሔርን መውደድ ነው። እግዚአብሔርን ወዶ ነው። አሁን እንግዲህ ሰው ጳጳስ የሚሆነው እግዚአብሔርን ወዶ። ምዕመናን አሁን እኔ ጳጳስ ስለሆነ እኔ ጳጳስ ስሆን ሰዎች እየተመቀኙ ስለሆነ እነሱማ ተጋደሉልኝ። ኧረ እግዚአብሔር ተወደደ እኮ፣ ፍቅሩ ፈሰሰ። ይሄ ነው እንግዲህ የኛ ፍቅር ማለት ነው። ከመካከል ላይ ትልቅ ጣዖት ቆሞበታል። ያ ምንድን ነው? ራስን መውደድ። በሉ ንገሩኝ እንጂ እግዚአብሔር የሚፈልገው ራስን መካድ ነው። ትልቁ ጣዖት ይሄ ነው። ራሳችን ጣዖት ልንሆን አንገባም፣ በእውነቱ ማለት ነው። እግዚአብሔር እኛን እንዳያየን፣ እኛ ከእግዚአብሔር ጋር እንዳንገናኝ፣ እውነቴን ነው የምነግራቸው፣ ራሳችን ጣዖት መሆን የለበትም። መውረድ አለብን። ለክብራችን መጨነቅ። አሁን እንኳን ተንከባክበን ተከብረን ተከብክበን የተወደዳችሁ ምዕመናን፣ የተከበራችሁ ምዕመናን፣ የሰላምታው እንኳን ቀዝቀዝ አለ እኮ ብሽቅ ነው የሚለን እኮ በእውነቱ ማለት ነው። በእውነት እናንተ ኑራችሁ ነው እንጂ ራይ ድረስ ነው። ማን ይቆጣችኋል? አሁን እናንተ ማንም አይቆጣችሁ። ጳጳሳት አይቆጣችሁ። የተከበራችሁ ምዕመናን፣ ቄሱ አይቆጣ፣ ማን አይቆጣ? የሚቆጣን እኮ የለም። ለምን? ጣዖት ነና። ማን ይቆጣል? አሁን እንግዲህ ማን ይቆጣኛል? አባ እናቴ መምሬ እየተባልኩኝ ማለት ነው። ማን ይነካኛል? ከተነካ ማን ነው የሚለው? የከተማ ሰው ኃይለኛ ክርክር ሲነሳ ቤቱን እኮ ሩዋንዳ አደረጋችሁት ይላል አይደል? ሩዋንዳ ምንድን ነው? በርስ ጦርነት ያለው አልቀው አይደለም እንዴ? የጎሳና የጎሳ አልቀውና ሩዋንዳ ስለምናረገው ቤቱን ተንከብከብ ነው። በቃ እኔን አሁን ሰው መጥቶ ጉልበቴን ካልሳመኝ ደህና ሰነበቱ አባቴ እንዲሁ እሱን ያኑሩልን አላለኝ ሰው ብሽቅ ሩዋንዳ ማለት ነው። ይሄ ጣዖት አይደለም ወይ? ጣዖት እኮ ነው። እኔ ስመጣ ስመጣ እንትን ማትሉ ምንድን ነው እንዴ? ምንድን ነው ይሄ ሁሉ? ጣዖት ነው። ይሄ ጣዖት መቅረት አለበት እንዴ? ለምንድን ነው እኔን እንዴት የሚናገረኝ ሰው እንዴት አይድጎ ነው እኮ አይቶኝ ያውቀ እንዴት አቤት ክርስትን ነው። ኧረ እንዲሁ እግዚአብሔር ይቅር ይበለን። እኔ እውነቴን ነው፣ በጣም ነው የማፍረው በእውነት በራሴ ጭምር ነው፣ በእናንተ ብቻ አይደለም። ክርስቶስ ሲያየን ምን እንደሚመስለን እኮ በእውነቱ ማለት እሱ በጦር እየተወጋ ነበረ ሰው የሚወደው። እኛ እኮ አንድ ቃል ሰው ሲናገርን እኮ ነው ላንየው ገብ የሚያደርገን። ይሄ ጣዖትነት አይደለም? ለክብር መጨነቅ አይደለም? መታረቅ ያቃተን መታገስ ያቃተን ራሳችን ስለምንወድ አይደለም ወይ ነው? ማለዳ ተነስተን ቤተክርስቲያን መሄድ ያቃተን ራሳችን ስለምንወድ አይደለም ወይ? ሌሊት ተነስተን መጸለይ ያቃተን ራሳችን ስለምንወደው አይደለም ወይ ነው? ራስን መውደድ ጣዖት ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው ምንድን ነው ያልኳችሁ? ዓለምን መውደድ በሉ እስቲ።
ምን አላችሁኝ? ዓለሙን መውደድ አንዱ ጣዖት ነው። ይሄ በዙሪያው ያለው አውሬ የሚባለው ደግሞ የምንወዳቸው ይሄ ሰውነታችን ናቸው። መሃለኛው መቅደስ ልብ ነው። ዙሪያው መቅደስ የሚባሉት ደግሞ እጃችን፣ እግራችን፣ ዓይናችን፣ ሌሎች